መጀመሪያ ግራጃቸው እየተቆረጠ ይሞከራል። ወፍጮ ላይ የሚደረገው በወር አንዴ ነው። ግራጇ ተቆርጦ ወፍጮ ውስጥ ሲፈጭ ድንግል ካልሆነች ወደ ተለያየ ነገር ይቀየራል ማለት። ለምሳሌ አሁን ወደ ዱባ የተቀየሩ ልጆች አሉ። እነሱ ማለት ድንግል አይደሉም ማለት ነው። እጃቸው ነው እንደዛ የሚሆነው። ዱባው ይቀመጣል እዚሁ። ከዛስ ትበሉታላችሁ እንዴ? እኛ እንበላዋለን እንዴ? አሁን አንዲት ልጅ እንግዲህ በዚህ ልክ ባርሜል ውስጥ አስቀምጠው እያሰቃዩ ነው ያገኘናትና እኛ አንቺ ማገዝ ነው የምንፈልገው። እኔ እናንተ ላምናችሁ አልችልም። እናንተስ እንደነሱ ልታረጉኝ ቢሆን አሁን ነግሬሽ ወደ ኋላ ልንመለስ ነው። በእነሱ ምክንያት ነው እንጂ ነው ያጣሁት። ቆይ አንድ እንጂ እንደዚህ ያደረኩኝ። አይዞሽ ስነቃ እንጂ እንደዚህ ነው አየሁት። እንጂ እንደዚህ ቆምጦታል። እናትሽ ነች ሸጠችሻል። ምን እናቴ እኔን ለእንጀራ ብላ ሸጠችኝ። የገዛ እናትሽ አንቺን እሱን ታውቂዋለሽ? የት ነው የምታውቂው? የት ነው የምታገኝ? እኔ ያራና አቃተም እንጂ ተቆረጠለት። ከድሱ ነበር ይዘኝ የገባው እዚህ ቤት። ምንድን ነው የምታወራው? ልጅ ምንድን ነው? ቆይ ከኔና ከባለቤቴ ላይ ችግር አለባችሁ? ምንም አያደርጉሽም፣ አትፍሪ። ከኔ ጋር አውሩ። በሰው ህይወት እንደዚህ ስትጫወቱ ትንሽ መቼም ወፍ አይደለች። በራ አልገባ። እዚህ ግቢ ውስጥ እኮ እኔ ብቻ አይደለም ያለሁት። ይሄ ሁሉ ህብረተሰብ እኮ አለ። ማን ነው ታዲያ? ይሄ ሁሉ ሰራተኛ ነው። ማን ነው ታዲያ? ያንተ መጋዘን ውስጥ እሷን አስገብተው ሊቆልፍባት የሚችሉ ያሁን ባርሜል ውስጥ ካልሆነ እስር ቤት ታወራታለህ። እውነቱን ነው የምንፈልገው። እውነቱን የምንፈልግ ከሆነ እንደኔ እዚህ ግቢ ውስጥ የሚኖሩትን እንደኔ አፋጥና ጠይቃ እውነቱ ሊወጣል ይችላል። ምናልባት የዛን ጊዜ ለምንድነው እኔና ባለቤት ላይ ለምንድነው መተበትዳሪ ለምንድነው በቤት ወሬት አሳስራለሁ እንዴ? ያኔ እዛ ታወራታለህ። ሁሉንም ስትመረመር ለምንድነው ታሳስራለህ? ምን ንጹህ አይደለ? ስለዚህ ድንግል ያንተ ይወገዳል። አዎ በወቅቱ ግን እሷ ድንግል ስለነበረች እንደዛ አልሆነችም። ስለዚህ ግዴታ ይሄን መስዋዕት ለማድረግ እሷ ደግሞ እናቷ ነች አምጥታ የሰጠችው። ከድርጅቱ በጣም ብዙ ብድር አለባት የሷ እናት ማለት ነው። እናንተ ይቀየራል ካልከው ዱባ ማለት ይሄ ያው ድንግል ያልሆኑ ሴቶች እንግዲህ ክቡራን ተመልካቾቻችን በጣም የሚያሳዝን አስነዋሪ በጣም ጭካኔ የተሞላበት ነገር ነው ያየነው። በጣም ለማመንም የሚከብድ ነው። የሰው ልጅ አንዲት ልጅ እንግዲህ በዚህ ልክ ባርሜል ውስጥ አስቀምጠው እያሰቃዩ ነው ያገኘናትና ለዛም ነው ትንሽ እሷን ማረጋጋት ስለነበረብን እኛንም ቶሎ ስላላመነችን ለዛ ነው ጊዜ ወሰደብን። አሁን እንግዲህ አይዞሽ ስለሁሉም ነገር እሺ፣ አይዞሽ ተረጋጊ። ቆይሽ እናንተ ራሱ ከኔም እንደምትፈልጉት እኛ አንቺ ማገዝ ነው የምንፈልገው። እኔ እናንተ ላምናችሁ አልችልም። እናንተስ እንደነሱ ልታረጉኝ ቢሆን አሁን ነግሬሽ ወደ ኋላ ልንመለስ ነው። ቆይ ተረጋጊ። እኔ የምፈልገው አንቺ ማገዝ ነው። አታልቅሽ። በእናታችሁ በቃ ተውኝ። እኔ ማንንም እርዳታ አልፈልግም። እኔ እናንተን እርዳታ አልፈልግም። በቃ ተውኝ። ከዚህ በላይ እኔን አታሰቃዩኝ። ቆይ ምን አጥፍቼ ነው እንደዚህ የምትቀጡኝ? አይደለም ቆይ ተረጋጊና እኔ አንቺ መርዳቱ ነው የምፈልገው። ከዚህ ጭንቅ ውስጥ እንድትወጪ ነው የምፈልገው። በሁሉም ነገር ደግሞ እረዳሻለሁ። እሺ ቆይ እናንተ ለማናችሁ እንዴት ነው ላምናችሁ የምችለው? እኛ እነዚህ ወንጀለኞችም ለህግ ነው የምናቀርባቸው። ሁሉንም ነገሮችን እናጋልጣለን። እሺ አይ እነሱ ቀላል ሰዎች አይደሉም። አይዞሽ አትፍሪ። አውቃችሁ ነው አይደል እየሰለላችሁ ነው በሌላ ሰው? አይደለም አትፍሪ። ነግሬሽ እንዴ ይሄን ሁሉ ቅድም እንደዚህ ነግሬሽ ወደ ኋላ ልንመለስ ነው። እመኝኝ ብዬሻለሁ። እሺ እመኝኝና ሁሉንም ነገር ንገሪኝ። ምንድነው ያጋጠመሽ? እንዴት ነው እንደዚህ አይነት ነገር ውስጥ መግባት የቻልሽው? ከስምሽ ጀምሪና ንገሪኝ። ቆይ ስምሽ ማን ይባላል? ቆይ የትኛውን ጀምሬ ነው የትኛውን ማስረዳ? እስከ ስምሽ ጀምሪልኝ። ማስተዋል ይባላለሁ። እሺ ማስተዋል፣ ምንድነው ቆይ ያጋጠመሽ? ከነዚህ ሰዎች ጋር ምንድነው የሚያገናኝሽ? አሁን እንግዲህ ባርሜል ውስጥ ነው ያገኘሁሽ አይደል? ምንድነው የተፈጠረው? እንደማየው ደግሞ አንድ እጅሽም በእነሱ ምክንያት ነው እንጂ ያጣሁት። ቆይ አንድ እጅ
ቆይ አታልቅሽ ተረጋጊ አሞልተ የሰጠኝ እንጂና ጎደሉብኝ እጄኔ አንድ ጀልባ አደረጉኝ ቆይ ምንድነው የተፈጠረው ቆይ ተረጋጊ እንዴት ልረጋጋ አይዞሽ በቃ አይዞሽ አታልቅሽ አይዞሽ አታልቅሽ አይዞሽ አታልቅሽ ምንድነው እስኪ ቆይ ንገሪኝ ምንድነው የተፈጠረው ተረጋጊ አይዞሽ ካሁን በኋላ ይሄ ነገር ያበቃል ካሁን በኋላ መፍራት አይጠበቅብሽም እኔ ደርሼልሻለሁ የሚያበቃ ይመስለኛል አብቅቷል በቃ አብቅቷል ካሁን በኋላ እኔ ከጎንሽ ነኝ እኔ አግዝሻለሁ እኔ ረዳሻለሁ ግን ተረጋጊና የተፈጠረውን ሁሉንም ነገር ንገሪኝ እሺ ግልመና እማኝ ነግሬሻለሁ እኮ ቅድም እኮ ስንት ደቂቃ ነው ያወራነው እሺ ተረጋጊ አይዞሽ ከእናቴ ጋር ነበር የምኖረው እሺ እናቴ እንጀራ እየጋገረች ነው የምትሸጠው እና ሁሌም እሷ የምታደርገው ነው የምከተለው ስትጋግር ማየት አለው ወፍጮ ቤት ሄዳ ስታስፈጭ ማብሬ ነው ማየት በቃ በአጠቃላይ ሁሉ እኔ ስለሆንኩ ልጇ የምታደርገውን ሁሉ ታሳየኝ ነበር እሺ ወፍጮ ቤት ሁሌም ትሄዳለች ግን በዱቤ ነው የምታመጣው አትገዛቸው እኔም ሁሌም ማብሬያት ሄድ ነበረ እየሄደች ትጋግራለች እየወሰደች ትጋግራለች ብር ግን አትከፍላቸውም በዱቤ ነበር እኔም ሁሌ ነው ወፍጮ ቤት ስትሄድ አብሬያት የምሄደው ወፍጮ ቤት ያሉ ልጆች ምናምን ሁሉም ያስቸግሩኝ ነበር በጣም ነው ያስቸግሩኝ ያስቸግሩኛል ማለት ምን ልበል ልክ እንደ ጾታዊ ትንኮሳ ነገር በጣም በሴትነትሽ ማለት ነው አዎ እሺ ግን ማሚ ማብራኝ ስለምትኖር ለሱ ችግር አልነበረው ግን እናቴ ኢንስራዋን ስትሰራ በጣም በእንጀራው መጋገሩ ምናምን በጣም ከሰረችና በቃ መጨረሻ ላይ አቆመችው እሺ ከዛ የሆነ ቀን ብቻዬን ሂጂ እንዳስፈጭ ነገረችኝ ይዤ እንድመጣ ነገረችኝ እሺ ግን ከዛ በኋላ አልተመለስኩም ይዘውኝ ወደ ሆነ ቤት ይዘውኝ ገቡ ምንድነው የተፈጠረው ያንቀን የሆነ ሰዎች መጡና ይዘውኝ ሄዱ እሺ ከዛ በቃ እኔ ራሴን አላቅም ነበር አይዞሽ ስነቃ እጄ እንደዚሁ ናየሁት እጄ እንደዚሁ ቆምጦታል ምን እንዳደረጉኝ አላቅም ቆይ እንዴት ቆይ አላቅም በቃ ከዛ በቃ ስነቃ አንደኛው እጄ የለም ከዛ በቃ ይመጣሉ ይመቱኛል ያሰቃዩኛል ከዛ በኋላ በቃ ከዚህ በኋላ የትም አይደለም ቤትሽ ይሄ ነው አሉ እንዴ ምን ማለት ነው እናቴ ስላቸው እናት ብሎ ነገር የለም እስከዛሬ እንደዛ ስትበይ የነበረው እንደፈለግሽ የምትኖርበት በእኛ ሀብት ነበር እናትሽ እስከዛሬ ገዝታን አልነበረም ስለዚህ እናትሽ ነች ሸጠችሻል ምን እናቴ እኔን ለእንጀራ ብላ ሸጠችኝ የገዛ እናትሽ አንቺን አይዞሽ በቃ አታልቅሽ አይዞሽ እናቴ ብቻ ኩርቴ ነበረችኝ እሷም በኔ ጨክና እኔን ልሸጠችኝ እንዴት ነው ታዲያ እህል እየወሰደች ስለነበር ብቻ በዛ ቀየረችሽ እንደዛ ነው ያሉት እሺ አንድም ቀን ገዝተን አታውቅም ስለዚህ እስክታድግ እየጠበቅን ነበር አሉኝ በቃ እጄንም ለመስዋዕትነት እንደቀረበ ነገሩኝ የምን መስዋዕትነት ለራሳቸው ሀብት ጠንቋይ ቤት ምናምን የሚሉት ነገር አላቸው እሺ በቃ እጄን ለመስዋዕትነት እንደተጠቀሙት ነገሩኝ ከዚህ በኋላ እኔ የራሴም እንዳልሆንክ ነገሩኝ ምን ማለት ነው በቃ እንዳየኝ ሁሌም በመሆነው እዛ በርሜል ውስጥ ነው ከስንት አንድ ጊዜ እየመጡ ምግብ ወይ ደግሞ የሆነ ነገር ይሰጡኛል እሺ ከዛ በቃ በወር አንዴ ይመጣሉ በደንብ አድርገው ያጥሩኛል ፀጉሬንም ያስተካክሉኛል አሪፍ ልብስ አልብሰው የሆነ ቦታ ይወስዱኛል እሺ ግን እኔ አላየውም ግን ሰውነቴ ሲነካካ ብዙ ነገር ሲያደርጉ ብቻ ነው የሚሰማኝ አይዞሽ ቆይ ምን ማለት ነው አይዞሽ የሚወስድሽ አይዞሽ አታልቅሽ ቆይ ግን እኔ ለምን ምን አደረግኩት እናቴ ሁሉ ጭካኔ በእኔ ላይ ለምን ተረጋጋ እንዴት ልረጋጋ አትንከኝ ተረጋጊ እኔ እኮ ከዚህ ችግር ውስጥ ላወጣሽ ነው እሺ አልነካሽም በቃ ከዚህ በኋላ እኔ ለምንም አልሆንም ምን ያልጠቅማችሁም በቃ ተውኝ
የት ነው የሚወስዱሽ በወር አንዴ የምትይው? አላውቅም የሆነ ጨለማ ቦታ ነው የሚወስዱኝ። እሺ ከዛ በቃ የሆነ በጣም ብዙ ሰው አለ የሆነ ይጫጫሉ ምናምን ነገር ግን እኔ ምንም አይነት ሰው ላይ ብቻ ግን የሚነካካኝ እጅ ብቻ የሚዳስሰኝ ነገር እንዳለ ብቻ ነው የሚሰማኝ። ማለት በአይንሽ አይታይሽም? እኔ ምንም ነገር አለኝም። እሺ በቃ ሁሌም በየወሩ እንደዚህ ነው የሚያደርጉኝ። ምንድን ነው የሚያደርጉሽ? በቃ አብረውኝ ይተኛሉ። ማለት ነው ቆይ የማታዩ አካል ነው አብሮሽ የሚተኛው? አሁን ምንም ነገር አለኝም። ቆይ ምን ማለት ነው ይሄ? በቃ ተውኝ በእናታችሁ እኔ ማናችሁንም ማየት አልፈልግም። የለም ቆይ ተረጋጊ፣ እንደዛ መሆኑ የለብሽም። እኔ እኮ ልረዳሽ ነው። አትንካኝ። እሺ አይዞሽ። ያሳለፍሽው ነገር ውስጥሽ ፍርሃትን እንዳሳደረ ብዙ ነገሮች እንድትፈሪ እንዳረገሽ ይገባኛል። ግን አይዞሽ ተረጋጊ እሺ። እንዴት ነው የምረጋጋው? የገዛ እናቴ እኮ ነች አሳልፈኝ ሰጠችኝ። መሞት ብቻ ነው የምፈልገው። አይደለም እንደዛ አትበይ። እሺ ቆይ እንደዛ አትበይ። የምን መሞት ነው? አሁን እኮ ነፃ ወጣሽ። በቃ ህይወት ደግሞ ይቀጥላል። አያልተውም። ከዚህ በኋላ እኔ ማንን ይፈልገኛል? እንደዚህ አንድ እጅ ሆኜ ራሴን አርክሼ ቆይ እኔ ከማን ጋር ነው የምኖረው? አይደለም ቆይ ተረጋጊ። እንደዚህ አይደለም። የሰው ልጅ ምንም ሊያሳልፍ ይችላል በህይወት ውስጥ አይደለ? ግን ደግሞ እግዚአብሔር አለ። በቃ እግዚአብሔር ሰውን ያነጻል። እግዚአብሔር ማተተኛል። የሁሉ ነገር በኔ ወንድ ፍሬ ልጅ ለምን የሁሉ ነገር በኔ ሲደርስ እሱ የት ሄዶ ነበር? ማለት አሁን እያየሁሽ ያለው ጸጉርሽም ተሰርቷል። ጥሩ ሆነሽ ነው ያለሽው። ከ3 ቀን በፊት መስዋዕታቸው ነበርኩኝ። ወሩ ደርሶ ነበር። ለዛ አዘጋጅተውኝ ስለነበረ ነው። ስለዚህ እንደዚህ ጸጉርሽን ሰርተውልሽ ነው የሚወስዱሽ? ለምን ግን አንቺ መረጡሽ? ቆይ ለምን? ቆይስ እንደ አንቺስ ሌላ ሰዎች ሌላ ሴቶች አሉ አንቺ የምታውቂያቸው እንደዚህ ያገኘሻቸው? እኔ የማውቃቸው የለም። ግን ደግሞ ሲያወሩ እንደሰማሁት ከሆነ እንደኔ አይነት በቃ ልጃገረድ የሆነች ሴት ስለሚፈልጉ ነው ለመስዋዕትነት የሚያቀርቧት። ልጃገረድ ነው የሚፈልጉት? እሺ ልጃገረዶችን እየወሰዱ መስዋዕትነት ያደርጋሉ። ከዛ በቃ በየወሩ አጥበው ያቀርቧቸዋል። በቃ እድሜ ልካቸውን የነሱ አገልጋይ አድርገው ነው የሚያኖሯቸው። ስለዚህ ይህንን ሁሉ የሚያደርጉት እዚህ ቤት ባለቤቶች ናቸው ማለት ነው? እኔ እስከማውቀው ድረስ ሰው ምን ጭካኔ ነው? እና ቆይ በቃ እጅሽን እንደዚሁ አይዞሽ፣ አትፍሪኝ። እጅሽን በቃ እንደዚሁ በቃ ዲልን ከዚህ በኋላ እኔ እኮ ለምንም አልሆንም፣ ለምንም አልጠቅምም እኮ። እናቴም አትፈልገኝም። እናትሽ እንዴት ነው እንደዚህ የምታደርገው? ቆይስ ማታስታውቃለች? እንዴት አወቅሽ እንደዚህ እንዳደረገችሽ? እነሱ መተው ሲያወሩ ሰማሁ። እሺ እናቴ መጣ ታውቃለች። ግን እኔን ሳትይኝ ከእነሱ ጋር ነው አውርታ ሄደችው። ጭራሽ ተጨማሪ ይሄን እንደሚሰጧት ሲነግሯት እኔን አሳልፋ ትታኝ ሄደች። ይሄን ያህል እንደሚደርስብሽ ታውቃለች? ሁሉንም ታውቃለች። እሷ እኔን አትፈልገኝም። እና እንዴት ነው ታዲያ ለዚህ ሁሉ ጭካኔ ሰጣሽ የምትሄደው? እኔ አልልክም። ቆይ ቢያንስ አንዴ እንኳን አግኝቼ ምን እንዳደረኳት ነው መጠየቅ የምፈልገው። ምን አይነት ጭካኔ ነው በእግዚአብሔር! ቆይ ማስታወስ ትችያለሽ? ምን ያህል ጊዜ ሆነሽ እንደዚህ መኖር ከጀመርሽ? በጣም ቆየሁ። ወራቶች ተቆጠሩ። ግን ምንም አይነት ለውጥ የለም። አንድ አይነት ሁሌም ተደጋጋሚ ነገር ነው የማሳልፈው። በቃ የሆነ ነገር ይሰጡኛል። ልክ ወሩ ሲደርስ በጣም አዘጋጅተው ያቀርቡኛል። እሺ ሁሌም እንደዚህ ነው የሚሆነው። ቆይ እሺ መደበቁ ስለምን ያስፈልገ? በዚህ ልክ እንደዚህ ጨለማ ቤት ውስጥ በዚህ ሁኔታ ባርሜል ውስጥ አስቀምጦ መደበቅ ለምን ያስፈልገ እንዴ? እና ታዲያ መቼም ቁጭ ካደረጉኝ እኔ መውጣት አይቀርም። አሳስረው ካላስቀመጡኝ እሺ ቆይ ምን ማድረግ ይችላል? የሚያሳዝን ነገር ነው። የሰው ልጅ ሰው ላይ እንደሱ አይነት ሰው ላይ እንደዚህ አይነት ጭካኔ ይፈጽማል ማለት ልክ እነሱ በዚህ ልክ ምን እንደሚያስጨክራቸው ነው ያላቀም። ግን ሳስበው እኔ ብቻ እንዳልሆንኩ ሲገባኝ ደግሞ በጣም ነው ራሴን የምጠለው። ማለት ሌሎች አንቺ ከመስማት ውጭ ያገኘሻቸው ወይ ድንገት የት እንዳሉ ግን ብዙ አዲስ ስለሚገቡ ሰዎች ሁሌም ስለሚያወሩ አዳዲስ የሚያስገቧቸው ምናምን በቃ በጣም ያገለግሉትን ደግሞ እንደሚገሏቸው ምናምን ነው የሚያወሩት።
ሲጀመር እነዚህ ጨካኞች ከዚህ በላይ ከመግደል በላይ ከኃጢአት በላይ ምን ደህና ነገር ማድረግ ይችላሉ? ምንም ብቻ ለቅም እኔ በጣም ፈርቻለሁ። ቆይ እስኪ የመጨረሻ ጊዜ ላይ የነበረውን ጊዜ ማስታወስ ትችላለሽ? ብቻዬን መጣሁ አልሽኝ። ከዛስ በኋላ ምን ነበር የተፈጠረው? በቃ ወፍጮ ቤት ብቻዬን ሄድኩኝ። ስገባ ማንም አልነበረም። እሺ ከዛ ከኋላ መጥተው እንዳፈኑኝ ብቻ ነው የማስታውሰው። ከዛ በቃ ስነቃ እጄ እንደዚህ ተቆርጦ ነው ያገኘሁት። በቃ ክብረ ንጽህናዬ ራሱ እንደሌለ ነው ያየሁት። አይዞሽ ምን አይነት ጭካኔ ነው ይሄ? በቃ የኔ ህይወት ይሄ ነው። መጨረሻዬም እንደዚህ ነው የምሆነው። ቆይ የተለያዩ ሰዎች እዚህ ቤት የሚመጡ ያየሻቸው ሰዎች የምታውቂያቸው ሰዎች አሉ? ማውቃቸው የሉም፣ ግን እዛዎች ወፍጮ ቤት ሲሰሩ የነበሩ በጣም ብዙ ልጆች ነበሩ። እሺ እዚህ ነው የሚሰበሰቡት። ይመጣሉ እዚህ? ስለዚህ ነገር ሁሉም ያውቃሉ ማለት ነው? እዚያ የሚሰሩት ያውቃሉ፣ ሁሉም ሰው ያውቃል። እናት ያወቀችውን እንዴት ነው ሁሉም የማያውቀው? በጣም የሚገርም ነው። አይዞሽ በቃ አይዞሽ፣ አታልቅሽ። እንዴት ነበር እስኪ ህይወትሽ? ከአባትሽ የአባት እንደዚህ የለሽም? አባቴ በልጅነት ነው ያጣሁት። እሺ የት እንደገባ አላውቅም፣ ግን ልጅ እያለሁ እንደጠፋ ነው የሰነገረኝ። እህት ወንድምም የለኝም። ብቸኛ ነበርኩ ለእናቴ። እኔ እኮ እናቴን በጣም ነበረ የምወዳት፣ ግን እሷ ለምን እንደዚህ በእኔ ላይ እንደጨከረች እራሱ አላውቅም። አግኝቼ ብቻ ነው መጠየቅ የምፈልገው። ልቀቀኝ። እሷ እንኳን እንደዚህ ጨከረችብኝ፣ እናንተን እንዴት ነው ማምናችሁ? ይገባኛል እኮ የኔ እናት፣ አይዞሽ ይገባኛል። አይዞሽ አይዞሽ፣ አትፍሪኝ፣ አይዞሽ። ማንም እኔ ህመም አይገባው። አይዞሽ በእናት በቃች ምን እንደሆነ ይገባችሁ። አውቃለሁ። ከዚህ በኋላ ያበቃል ይሄ ነገር። ማጣት የራስን ንጽህና ማጣት ምን እንደሆነ ይገባችሁ። ያንቺን ያክል ማንም ያንቺን ህመም ሊረዳ አይችልም። ግን ደግሞ እኔ ከጎንሽ ነኝ ካሁን በኋላ። እሺ አይዞሽ ምንም ሊያጠፉ ይችላሉ። በቃ ተውኝ፣ እኔን ተውኝ። በቃ ቆይ ስለ እነሱ ሌላ ምንድን ነው የምታውቂው? ሲያወሩ የሰማሽው? አሁን እንግዲህ አንቺም እየነገርሽኝ ነው፣ ያጠፉዋል ምናምን እያልሽኝ ነው። ምንድን ነው ስለ እነሱ የምታውቂው? ይሄን ያህል እነሱን የፈራሽበት ከዚህም በላይ ምንድን ነው? በቃ በጣም ጨካኞች ናቸው። ለሀብት፣ ለመሬት፣ ለንብረት ሲሉ ሁሌም ሰዎችን እንደሚገሉ፣ እንደሚያሳብዱ፣ እንደምስለሙ በቃ እየደፈሩ እንደፈለጉ እንደሚያደርጉ ነው የማውቀው። በቃ አንተም በዚህ ውስጥ አትግባ። የዚህ ነገር ተጠቂ ነው የምትሆነው። በእናትህ በቃ ተዋቸው። እኔን ተወኝ። ከዚህ በኋላ ለምንም አልጠቅምም። ለማን ብዬ እኖራለሁ? ትጠቅሚያለሽ። እግዚአብሔር ለአንቺ ያስቀመጠው ብዙ ከፊት የሚጠብቅሽ ብዙ ህይወቶች አሉ። እኔ ደግሞ በዚህ ነገር እንደ ወንድም እረዳሻለሁ። ያለኝን ነገር እኮ ሰነድቄያለሁ። የወለደችኝ እናቴ ያላሰበችልኝ ማንም ሊያስብልኝ አይችልም። አይዞሽ ነገርኩሽ እኮ። ቆይ ትምህርትና ምን ትማሪ ነበር? ስንተኛ ነበር የምትማር? 7ኛ። እና ገና አንድ ፍሬ የ7ኛ ዓመት ልጅ ላይ እንዴት እንደዚህ አይነት ጭካኔ ይፈጠራል? እንዴት ሰው በዚህ ልክ እንዴት? እንዴ የእናትሽ ዕዳ ባንቺ ነው የምንከፍለው። እና ዕዳ ባንቺ ህይወት በመጫወት ዕዳ እንዲህ እጅሽን እንድታጭ በማድረግ ነው? ንጽህናሽን ማንነትሽን እንድታጭ በማድረግ ነው? አላውቅም። በጣም ነው የማዝነው። ያው እኔ እንደዚህ አድርጎ እነሱ ሀብትና ንብረት ያገኛሉ፣ ዝናን ያገኛሉ። እኔ ግን ከዚህ በኋላ ለምንም አልሆነም። ትሆኛለሽ። አይዞሽ፣ ህይወት ይቀጥላል። የሰው ልጅ በህይወት እስካለ ድረስ ህይወት ይቀጥላል። እሺ የኔ እንዲቀጥል አልፈልግም። ከዚህ በኋላ እኮ በቃ የሰው መሳቂያና መሳለቂያ ነው የምሆነው። አይደለም፣ አትሆኝም። እኔ በሰዎች እየተሾፈብኝ መኖር አልፈልግም። አይደለም፣ ቆይ ነገርኩሽ እኮ አንቺ ላይ በደል ያደረሰ ሁሉም ሰው የእጁን ያገኛታል። አንቺ ደግሞ እኔ መኖር አልፈልግም። አስገቡልኝ፣ እስኪ ሁለቱንም አስገቡልኝ። እነማንን ልታስገባ ነው? አይ ቆይ አትፍሪ። እነማን ናቸው? አትፍሪ፣ አስገባቸው። አይደለም አሳልፌ አልሰጥሽም።
አይደለም ተረጋግና ተቀመጭ ነይ ይሄው በቃ ይሄው እዚህ ተቀመጭ አትፍሪ አድንሻለሁ አይደለም ተረጋጊ አትፍሪ ምንም አያረጉሽም አሁን ቆይ ማን እቺ ከየት ነው የመጣችው አሰልፈል ሰጥኝ ነው ታውቂያቸዋለሽ አድንሻለሁ አፍሽን ዝጊ ስፈቅድልሽ ብቻ ነው የምታወሪው እሺ ቆይ አይዞሽ እሺ እንድታያቸው ነው እንድትለይልኝ ብዬ ነው እሺ አይደለም አትፍሪ ተሰልፈል ሰጥኝ ነው ማሳለፍ ያሰጥሽም ካንቺ ጎን ነኝ እሺ አትፍሪ ታውቂያቸዋለሽ ሁለቱንም እሺ አትፍሪ አታልቅሽ ቀና በል እሱን ታውቂዋለሽ የት ነው የምታውቂው የት ነው የምታገኝ እኔ ያራና አቃተም እንጂ ተቆረጠለት ከድሱ ነበር ይዞኝ የገባው እዚህ ቤት እጄ ላይ ቆረጠኝ እሱ ነው ያልሽው ይዞኝ የገባው ነው ያልሽው እና ያንተ ቤት ተገኝታ ምን እንዴ የኔ ቤት መገኘት እኮ አይደለም እኔ መቼ እዚህ ውስጥ አምጥተው እዛ ውስጥ እንዳደረጓት ራሱ አላውቅም እኔ እንዴት ነው እኔ እኮ ብዙ የለውም እኮ ቤቴ ውስጥ እኮ የለውም ከቤቴ ምንድነው የተካሄዳለው እሷንስ አረኔ አይቻት ማለቀማት ተቀየረ ሲደርስ በጊዮር ሶንች የምታዝበኝ ጸጉር ተስተካክልልኝ ምንድነው የምታወራው እቺ ልጅ አንቺ ማን ነው ቆይ ከኔና ከባለቤቴ ላይ ችግር አለባችሁ ከኔ መጣሽው ምንም አያርጉሽም አትፍሪ ከኔ መጣሽው ከኔ ጋውሩ እሷን ስታችሁ እንዴት ነው እኔ ቤት ልትገኝ የምትችለው ቅድም ምንድነው እያልከኝ የነበረው እንዴት እኔ እኮ ብዙ ጊዜ ቤት አልመጣም ሰምኛለሽ ቤቴ እዚህ ግቢ ውስጥ ደግሞ ብዙ ሰው አለ ተቃቃተና አተንካት ባለቃት በሰው ህይወት እንደዚህ ስትጫወቱ ትንሽ ቆይ ይሄ ነገር እንዴት ነው ግዴታ እኔ ቤት ተገኘች ማለት ታዲያ እኔ እንደዚህ ያደረኩት እኮ ሊሆን አይችልም እንገባ አይደል ይሄን ማውቅ አለብኝ እንጂ አንተ አንድ ይጋ ካለኝ የምትል ሰው አይደለም መቼም ወፍ አይደለች በራ አልገባ እዚህ ግቢ ውስጥ እኮ እኔ ብቻ አይደለም ያለሁት ይሄ ሁሉ ህብረተሰብ እኮ አለ ማን ነው ታዲያ ይሄ ሁሉ ሰራተኛ ማን ነው ታዲያ ያንተ መጋዘን ውስጥ እሷን አስገብቶ ሊቆልፍባት የሚችሉ ያሁን ባርሜል ውስጥ እንዴት ነው እኔ ምን አውቃለሁ ማላቀም እንዴ መጋዘን ውስጥ እኮ ብዙ ሰራተኛ ነው የሚገባው ሁለቱም ያውቃሉ ይወሽ ነው ምንድነው እያወራሻለሽ በቃ ኧረ እኔ ምንም አውቀው ነገር የለም ይሄ ነገር እኔ ራሱ አዲስ ነው እኔ አላውቅም ሰማኛለሽ እኔ በኩል ነው ያላውቅም እናት ልጅ ስትሻል ከኛ አንተ አይደለ እንዴ ኧረ ተሳስተሻል አንቺ ልጅ እኔ አይደለሁም ተሳስተሻለሽ ስለሽ ነግረኛል ስንት ሰው አለ እዚህ ግቢ ውስጥ እንዴት ነው እኔ ላይ አንቺ እጅሽን የምትወቁሚው ግቢው የማን ነው የማንም ቢሆን እኔ እኮ ግቢው የማን ነው ብዙ ጊዜ እኮ አልመጣም እዚህ ግቢ እንዴ ብዙ ሰዎች እኮ ናቸው እዚህ ግቢው የማን ነው ብዙ ሰው የጠየቁሽ ግቢው ነው እና የእናንተ ግቢ ውስጥ የእናንተ መጋዘን ውስጥ የእናንተ ፍቃድ አንዳች ዕቃ መግባት ይችላል አይችልም ይችላል አይችልም እንዴ ያስገባሉ ብዙ ሰራተኞች ነው እኔ እኮ እዚህ ኃላፊነት የሰጠው ሰራተኛ እኮ አለ የእናንተ ፍቃድ አዎ ምክንያቱም ኃላፊነት እስከሰጠው ድረስ አንተማ አታውቀው ግን እንደዚህ ያደርጋል ብዬ አልጠብቅም እኔ እንዴት እንዲህ ሊያደርግ ይችላል ያረከው አንተው ስለሆንክ ነው ኧረ እኔ አይደለሁም እንደዚህ ላደርግ አልችልም እኔ ምን ያህል ጊዜ ነው አልሽኝ እዚህ የቆየሽው ወደ 3 ወር ይሆነኛል እንዴ ስለዚህ ለዚህ 3 ወር ውስጥ 3 ጊዜ ለመስዋዕትነት በየወሩ አቅርበውሻል በዚህ 3 ወር ውስጥ ጊዜ ደግሞ የምታጥብሽ የምታዘጋጅሽ እሷ ናት እሷ ነች ምግብ ምናምን የሚያመጣልሽ ማን ነው ምግብ የሚያመጡልኝ ሌሎች ናቸው እሱ ደግሞ እናቴ ምን ያህል እንደወሰደች ከዚህ በኋላ ተስፋ መቁረጥ እንዳለብኝ ነገር በቃሽ አትጩባት አንተ ሰውዬ ጨካኝ አረመኔ ናችሁ ሰምኛላችሁ ቆይ እኔ በማላውቀው ምክንያት ለምን ነው የምሰቃየው እግሬ ነው ደሳ ለምን ነው የምሰቃየው እኔ በማላውቀው ምክንያት በሁሉም ነገር ውስጥ እሷ ላይ ያደረሳችሁባትን ጉዳት እንዴ አንቺም ላይ አንተም ላይ ኧረ እኔ ምንም አውቀው ነገር የለም እያልኩ ነው ቅድም ነገር ይበለ እውነቱ የነገርኩ ያ እውነት ነው እንጂ ይሄን እኔ ላውቅ አልችልም ይሄ ማን እንደዚህ እንደሚያደርግ እኔ እንጃ እኔ እንግዲህ ይኸውልህ የጋ ካለኝ ተከታታይ ነኝ ተመራመን የምትል ከሆነ ድረስበት ብዙ ሰራተኛ ነው ያለው እዚህ ግቢ ውስጥ ብዙ ማን መጋዘን ውስጥ አስገብቶ ጭራሽ በርሜል ውስጥ ብዙ መሄድ አይጠበቅብኝም ጭራሽ በርሜል ውስጥ ስማኝ እንዴ ብዙ መጠየቅ አይጠበቅብኝም ለምን እዚህ ግቢ ውስጥ የሚኖረው ብዙ ሰው እኔና ባለቤቴ ብቻ ይዘን የምታሰቃየው ዳምጥኝ መጀመሪያም ስመጣ ትልቁ የተነገረኝ የሴቶች
የልጃገረዶች ሰራተኛ አድርጋችሁ እንደምትጫወቱባቸው የተነገረኝ ነው። እባክህን ተዋት። አልተዋትም። ስለዚህ ስማኝ፣ የጠንቋዩም ልጅ መስከረም ሁሉንም ነገር ነግራኛለች። አባካት መስከረምን ቆይ ይሄን ነገር እሷስ ብትሆን እንደዚህ ልታደርጋለች? እኛ ላይ የምትጠቁመው እሷ የጠንቋይ ልጅ ሆና ምንም ሳታደርግ እኛ ላይ እየጠቆመች እኛን ደግሞ እንደዚህ ድጥ ውስጥ ማጥ ውስጥ እያስገባችን ማለት ነው። እሷስ ብትሆን እንዴት አመንካት አንተ? እሷን ለምን ይዛ አላሳመንካትም ነበር? እሷን ለምን ይዘው ወደ እኔ ሰውን ማምንበት የራሴ መንገድ ስላለኝ አይደለማ። በግጉት ማመን ቢሆን ሰማኝ፣ ማመን ቢሆን የእናንተን ውሸት አምኜ ቁጭ ል ነበር። ሁሉም እጅ ሲጠቁም ታዲያ ወደኛ እየሮጥክ የምትመጣው ለምንድን ነው? በስንት አይነት ነገር እኮ ነው እየመጣ ያለው ወደኛ። አሁን እስካሁን ያወራን ነገር ሳያንስ ቀርቶ አሁን ደግሞ ሌላ በእንደዚህ አይነት ነገር መምጣት ማለት አዳምጠኝ እንዴ። እሷ የጠንቋይና ሳትያዝኛ እኮ ለምንድን ነው ምን እኛ ላይ ብቻ ባሉባልታ ብቻ ይሄን ያህል ተጉዤ የመጣው ይመስላል? እሷ አንድ ሰው እንደዚህ ነው ብሎ ስለጠቆመኝ ብቻ ይሄን ያህል ኪሎ ሜትር ተጉዤ የመጣው ይመስላል? እሱ እንደዛ ነው ይመስለኛል። ግን በቃ እሺ ምንድነው? እሺ ይመስላል ይሄን ያህል የተጓዝኩት ዝም ብዬ በአንድ ሰው አሉባልታ ብቻ ይመስላል? ያላጣራው ይመስላል? ስምህን እኮ ስማችሁን አግኝቻለሁ ብያለሁ። ከተሰማ ጋር በሚያያይዘም ከእስር ቤት ጀምሮ ስለናንተ ብዙ ዝርዝሮችን እጄ ላይ ነበር። ይሄኛው እሷን ፍንጭ ስትሰጠኝ እኔም ብዙዎችን ሳያጣራ ደግሞ እናንተን እጄ ውስጥ ለማስገባት በቂ ማስረጃ ሆነኝ። መስከረምም እንዴ ስለናንተ ሁሉንም ነገር ነገረች እኮ። እሷ መያዝ ነበረባት። አዎ እሷም እኮ መያዝ ነበረባት። እሷም በኔ እጅ ነው ያለችው። ስለዚህ እሷን በትክክል አጣርታጣጣይቃትም። ለምን በትክክል አጣርቻታለሁ? ትሰማኛለህ? አሁን መልሰ ጥያቄ ላይ ወጥመድ ለማድረግ ሌላ ሰው ቢሆንስ እኔ ላይ ወጥመድ ለማድረግ እንደዚህ ያደረጋችሁት የኛን ትዳር የኛን ኑሮ ለመበተን ወጥመድ። አንተ ላይ ሌላ ሰው ወንጀል፣ አንተ ላይ ሌላ ሰው በደል ይሰራ። ሰሙኛላችሁ? ምን አይነት ሰዎችን ነው እንደዚህ እያስቀመጣችሁ እንደዚህ ያጎራችሁ ህይወቱ ላይ የተጫወታችሁ? ስንት ሴቶች ናቸው በእናንተ ህይወታችሁ የተበላሸው? ምን ያህል ጊዜ የምን ህይወት መበላሸት ነው የምትለው? እቺ ልጅ ገና አንድ ፍሬ ልጅ ናት። ገና የኤሌመንተሪ ተማሪ ናት። እንኳንስ ለመደፈር እንኳንስ ጾታዊ ትንኮሳ ሊደርስባት ለራሷም ገና ለአቅመ ሔዋን ያልደረሰች ልጅ። አንቺ ሴት አይደለሽ? እቺ ልጅ ለመናፍስታዊ ነገር ስታደርሷት፣ እቺ ልጅ ለሴራችሁ ካብራችሁ ለመኖር ብቻ እቺ ልጅ መስዋዕት ስታደርጓት ህሊና የላችሁ? አታስቡ? አይምሮ የላችሁ? ቤተሰብ የላችሁም? እናንተ ለመለወጥ ብቻ እሺ እጇን እንደዚህ አድርጋችሁ ምንም ተስፋ እንዳይኖራት፣ እልም እንዳይኖራት፣ ኑሮ እንዲያስጠላት፣ ነገን ተስፋ እንዳታረግ እያረጋችሁ እንዳምን ትፈልጋለህ? ውሸትን ተረታችሁን እንዳምናችሁ ትጠብቃላችሁ? እኔን ከአቅ ግንባር አንድ ነገር ስለዋሻችሁ እኮ ልመሰለ እኔ አላደረኩም እያልኩኝ ያለሁት። እኛ ያደረግነው ነገር የለም። ለኔ ላይ ወጥመድ ለማድረግ ሌላ ሰው አድርጎት ከሆነ ግን ለምንድነው ታዲያ ለምንድነው ተናትልን? አዳምጠኝ። ለምንድነው ታዲያ እዛ ሰዎች ድምጽ ሰማን ብለው ሲወስድ ለምንድነው አልገባም ያልኩ? ለምንድነው በሩን አልከፍትም ያልኩ? ለምንድነው ዘራፊ መስሎኝ ነው እንዴ? በዘራፊ ብትሆኑስ መጋዘኔ ውስጥ ለምን ዝም ብዬ ያስገባለሁ እንጂ እንደዚህ ታግቶ የተቀመጠ ሰው እንዳለ አላውቅም ነው። ምንም አውቀው ነገር የለም። ነገር ልንገርህ፣ የዚህ መጋዘን ቁልፍ አንተ ጋር ብቻ ነው ያለው እኮና እኔ ጋር ብቻ ነው ያለው። ስለዚህ አንተ ሳታቅ አንተ ሳትኖር ይሄንን ቁልፍ ግን ሰጥቼው የሚረሳው አለ። አዳምጠኝ። የለም ከእናንተ ከሁለታችሁ ውጪ እንዳሌላ አውቃለሁ። ይሄንን ከመሰጠው በላይ ይሄንን ስቶሪ የምታስከፍቱት እቃም የሚገባው እናንተ በቆማችሁበት ቦታ ብቻ እንደሆነ ያውም ታማኝና የተመረጡ ሰዎች ወይም ደግሞ ምን ያህል ሰዎች ናችሁ ለአንቺ ምግብ የሚያደርሱልሽ? አንድ አራት ይሆናሉ። አንድ አራት። ስለዚህ አራት ሰው ማለት ነው እየተቀያየረ የሚመጣው። ስለዚህ ከእናንተና ከነዚህ አራት ሰዎች ውጪ እዚህ ቤት ማንም እንደማይገባ እዛ መጋዘን ውስጥ ይሄንን ሁሉ አውቃለሁ። ቁልፉም ቅድም እንዳየነው ለየት ያለ ቁልፍ ነው። አራቱ ሰዎች ታዲያ በምን አሁን ማለት እኔ ላይ ወጥፈር ለማድረግ እንደዚህ አስበው ኮርስ በምን አውቃለሁ? እኔ ሰራተኞቼ ናቸው። እሺ ለምሳሌ እነሱ ስለዚህ እንደ ይሄን ሀብቴን ለመዝረፍ ወይንም ሀብቴን ለመውሰድ ለሴራ እያሰሩብኝ ቢሆንስ እንዴ ልናገርበታ? አትናገር እኮ ለምን እኔ ላይ ብቻ እየቀጠቀጥክ ለምንድን ነው እኔ ላይ ብቻ የምታፈጠው? አው ውሸታም ስለሆንክ አይደለም። እኔ ውሸታም አይደለም። እኔና ባለቤቴን ፈታን በቃ እኛ ላይ ብቻ እየቀጠቀጥክ እኛም ብቻ ውሸታም ነህ እንዴ? ስማኝ፣ አሁን ጊዜው እውነቱን የምትናገርበት ነው።
አለበለዚያ ደግሞ ልንገርህ ስማኝ ትሰማኛለህ እቺ ሚስትን ሌሎች ላይ እንደምታረገው ከፊት አሳይህና ልቀቃት አለቃትም አንተ ውሻ አለቃትም አንተ አትቀጥቅጠኝ በየደቂቃው እየተነሳ አትቀጥቅጠኝ አሳያለሁ በየደቂቃው እየተነሳ አትቀጥቅጠኝ አሳያለሁ ሌላው ላይ የምታረጉትን በደል አሳያችኋለሁ ቆይ ንብረቱን ነው የፈለከው እኛ ላይ ንብረቱን ለመውሰድ ነው እያሰራችሁ ያላችሁት እንደዚህ እውነትን ነው እኮ ወሰዱት በቃ ንብረቱን እኛን ተውን በቃ ንብረቱን የፈለከው አይደለ እንዴ እሺ ወሬንም ተወሳት ወሬ ይወሰድ ዛውዛቱ ይገባትን እንዳትነኳት ሰማኛለህ ቆይ ምንድን ነው ፈልገው እውነት እኮ ነገርኩህ እኮ እኔ ብቻ ነኝ እንደዚህ ግብት ያለሁት ቆይ አንተ ራስህ ምንድን ነህ እንዴ አውቀሷን እያስገድሽ ቅድም ለብቻዬ ሳውራሽ የነገርሽኝ የነበረውን ነገር ይሄ ሰውዬ እያደረሰብሽ የነበረውን በደል እናቴ እንደሰጠችኝ አንተ አይደል ነገርከኝ ቆይ ምን ያህል እህል ሰጣችኋት ነው እዚህ ነው ያለ ወይስ እናቴን አስፈራርታችኋት ነው አትጮህባት ሰማኛለህ የማይሆን ነገር ነው እየተናገረች ያለችው የማይሆን ነገር እየተናገረች እንዴት ነው ዝም የምለው ቆይ እንግልሻለን ብላችኋት ነው ወይስ ምን አድርጋ ነው እዚህ ነው ያለ እኔን አሳልፈ የሰጠችኝ እንዴ መልስላት እስኪ ሊና ካለ መልስላት ቆይ አንተስ ቢሆን ለምንድን ነው የምትመታኝ ለምንድን ነው የምታሰቃየኝ ለምንድን ነው ምግቡን ከተደፋ በኋላ መልሰው አስተው እንዲሰጡኝ የምትፈልገው ቤሲልክ እኔ ምን አደረኩት እየዋሸች ነው በቃ እያሴረች ነው ያለችው እቺ ልጅ ምንድነው የምፈልጊው ብር ነው ቆይ ጄዲስ በምንድን ነው የቆረጣችሁኝ እናትሽ ማነች የት እናቃታለን እኛ እናትሽ እየዋሸች ነው እናትሽ ማነች እየዋሸች ነው ከሷ ጋር እያወራው ነው እኔ ላይ ብቻ ታፈጥቅ እያወራው ነው ከሷ ጋር እኔ ጋር ብቻ አውራ እሷ ላይ እንድታፈጥ አልፈቅድም እሷ እያወራች አይደል እንዴ ላውራ ከሷ ጋር እሷን ትሰማታለህ የት ነው ማቃት ነው እናቷን እሷን ሴት አቃታለሁ አዳምጠኝ እሷን ትሰማታለህ ለኔ ትመልሳለህ እንጂ እሷን የመጠየቅ መብት አልሰጠውክም እየሰማኝ ነው ስለዚህ እሷ እያወራች ያለችው ነገር በተነስራት እየመለስኩልን ያለው እየዋሸች ነው በየደቂቃ ተነስታ አትምታኝ እየዋሸች ነው ወይ መልስልኝ እየዋሸች ነው ውሸቷን ነው ምንድነው ያደረጋችሁ እኔ እንጃ እንዴ የታገሻለሁ አንቺ ራሱ ተሰማኛለህ አዳምጠኝ እናትሽን መጥያተንም አንቺ የትም አላቃትም የትም አላቃችሁም ታጠቃ አዳምጠኝ እኔን ተመልከተኝ እሷን ተውኝ አይኔን ተመልከተኝ ቀና በል ተመልከተኝ ተማኛለህ ተመልከተኝ አንተ ሰውዬ ሰማኛ ተነስ ተመልከተኝ ምንድነው ቆይ እንዴት ምክንያት በየደቂቃው የተነሳ ይሄኛ ምን አድርግ ነው የምትለኝ ሰማኛለህ መንገር አላቃትም በቃ ግደለኝ አላቅም እያልኩህ ነው ያለሁት ግደለኝ የህግ አካል ናራ እዚህ እየተነሳ የምትቀጠቅጠኝ ምክንያት የለም ህግ የሚጠይቀኝ ከሆነ ህግ ይጠይቀኝ ስለዚህ እየተነሳ አንተ እኔ ማንነትን የማላውቀው ሰውዬ እየተነሳ እዚህ ጋር ህግ አካል ነኝ ብለህ ግዴታ የህግ ልብስ ስለለበስክና እንት ስላልክ እስካሁን ዝም ብያለሁ ከዚህ በኋላ ግን ይኸውልህ ህግ ቦታ የምትወስደኝ ከሆነ ህግ ቦታ ውሰደኝ እኔም ማላውቀውን ሰው አምጥተህ ግን ቤት ያርገህ ንብረቴን ለመዝረፍ ከሆነ አላማክ አይሳካልህም መቼም ይሄንን ዝም ብለህ አታልመው እሱን ልንገርህ ስማኝ አዳምጠኝ አንተ አንድ ተሰማ ከእስር ቤት ጠፍቷል በየቦታው እየተፈለገ ነው ያለው እሱን ነግሬያለሁ አዳምጠኝ አላቅም ብያለሁ እሱን እስር ቤት እንዳለ ነው የማውቀው ደጋግማ አትጠይቀኝ አሁንም አታውቅም አዳምጠኝ ተሰማ ደግሞ የጠፋው አንተ የጠየቅከው ሰሞን ነው በዛም ደግሞ አንተም ተጠርጣሪ ነህ ስለዚህ የዚህች ልጅ ጨምሮ ሁሉም እጅ ላይ ያሉትን ማስረጃዎችን ይዤ እስር ቤት ወስዳለሁ ከዛ እድሜ ልክ እኮ ለምንድን ነው ማለት እኔ በምን አውቄ አላቅም እያልኩ እኮ ነው ያለሁት እዚህ ግቢ ውስጥ እኔ ብቻ ነው ያለሁት አታውቅም እሱ ደግሞ በመርመራ የሚደረስ እባክህን ይኸውልህ እንደሰው ምናወራ ከሆነ ምንረዳ ከሆነ ተረዳኝ እኔ የማውቀው ነገር የለም ሌሎቹንም ይዝና እኔ እንደምታፋጣው አፋጥ አዳምጠኝ ምናልባት እውነቱ ሊወጣ ይችላል ደግሞ እኔ ፊት ሳይሆን አሁን አልናገርም እያልክ ያለው እዛ እስር ቤት ታወራታል እኮ እውነት ነው የምፈልገው አይደለ እውነት ነው የምፈልገው ወሬት ነው የምነሳው ካልሆነ እስር ቤት ታወራታል እውነቱን ነው የምፈልገው እውነቱን የምፈልግ ከሆነ እንደኔ እዚህ ግቢ ውስጥ የሚኖሩትን እንደኔ አፋጥና ጠይቃ እውነቱ ሊወጣ ይችላል ምናልባት የዛን ጊዜ ለምንድነው እኔና ባለቤቴ ላይ ለምንድነው መተበት ዳሪ ለምንድነው በቤት ወሬት ነው የሚሄደው ወሬት አሳስረው እንዴ
ያኔ እዛ ታውራታለህ ሁሉንም ስትመረመር ለምን ተሳስረህ ምን ንጹህ አይደለም ተርስ ሁሉንም ነገር እዛ እስር ቤት ታውራታለህ ተርስ ይኸውልህ እውነቱን ነው ማወቅ የፈለከው አይደለ ቁጭ በልሽ ልንገርህ እውነቱን እዚህ ተናገር እውነቱን ስናገር ግን ከህይወቴ ትወጣልኛለህ እኔን ትለቀኛለህ ሰላሜን አግኝቼ እኔም ህይወቴን መኖር ፈልጋለሁ ይሆናል እሱ ገባ ምን ይሆናል ማለት ጀመራ ንገረኝ ይኸውልህ እውነቱን ከመናገሬ በፊት ምንም አንተ ለኔ መፍትሄ ማሰጥ ከሆነ አልናገርም አሁንም ለምን መሰለህ ሄጄ እንደ ያስኳት ብታሰር ይሻለኛል ማለት ነው እውነቱን የምናገረው ግን እኔ ልቀቀኝ በስነ ስርዓት በህይወቴን እያጣጣምኩ መኖር ፈልጋለሁ ከልጆቼ ጋር ከሚስቴ ጋር መኖር ፈልጋለሁ እቤቴ ለቀወጣ ቃል የምትገባልኝ ከሆነ እውነቱን ልንገርልህ እንደዛ ከሆነ ማለት ነው ስለዚህ እምነግርህ እውነታውን ትለቀኛለህ ወደ ግቦታም አትወስደኝም ይሄን ቃል ገብታል ይሄን ቃል ከገባህልኝ እንግዲህ የምነግርህ ነገር እውነታው ምንድነው አዎ እናደርጋለን እንደዚህ ይሄን የፈለከው ምክንያቱም እንደዚህ የምናደርገው ብዙ ፕሮሰስና ብዙ ውስብስብ ያለበት ነገር ነው የድርጅት ማለት ነው ሰማኛለህ እንግዲህ ከመንገሻ ጀምሮ ከአቶ ተሰማ እንደዚህ በፕሮሰስ ነበር ይሄን ድርጅት አቋቁሞ እዚህ ደረጃ እንዲደርስ ያደረገው እሱ ከተነቃበት በኋላ ደግሞ እኔ እየሰራሁበት ነው ያለሁት ምክንያቱም ይሄ ድርጅት ይሄ የሚካሄደው ፕሮሰስ ካልተካሄደ እንደሚጠፋ ድርጅቱም እንደሚወድም ምናምን ይሄ ሲስተም ላይ ስላለ ምን ማድረግ ነበረብኝ ድርጅቱን ሲስተም ለማስቀጠል የሚያስፈልገው መስዋዕት ማድረግ ነበረብኝ መስዋዕቱም ደግሞ ድንግል ሴቶች ይመጣሉ እንደዚሁ ድንግል ሴቶችን መጀመሪያ ግራጃቸው እየተቆረጠ ይሞከራል ወፍጮ ላይ የሚደረገው ቦራንዲ ነው ግራጇ ተቆርጦ ወፍጮ ውስጥ ሲፈጭ ድንግል ካልሆነች ወደ ተለያየ ነገር ይቀየራል ማለት ለምሳሌ አሁን ወደ ዱባ የተቀየሩ ልጆች አሉ እነሱ ማለት ድንግል አይደሉም ማለት ነው እጃቸው ነው እንደዛ የሚሆነው እጃቸው ከተፈጨ በኋላ ወደ ዱባነት ይቀየራል ድንግል አይደሉም ማለት ነው እነሱ እንደዛ ያሉትን እናስወግዳለን እሺ ምክንያቱም ድንግል ሳይሆኑ እዚህ መተው ድርጅቱን ኪሳራ ላይ ነው ስለዚህ ድንግል ይወገዳሉ አዎ በወቅቱ ግን እሷ ድንግል ስለነበረች እንደዛ አልሆነችም ስለዚህ ግዴታ ይሄን መስዋዕት ለማድረግ እሷ ደግሞ እናቷ ነች አምጥታ የሰጠችው ከድርጅቱ በጣም ብዙ ብድር አለባት የሷ እናት ማለት ነው ስለዚህ ግዴታ ድርጅቱን ብድሩን ማከፈል ከሆነ በአገልግሎት እንኳን መከፈለው ብድር አይደለም ያለባት በጣም ብዙ ብድር ነው ያለባት እናትዋ ብዙ ነገር አድርጎላታል እናትዋ ድርጅቱ ማለት ነው ስለዚህ ያንን በአገልግሎት እንኳን መከፈለው አይነት ብድር ስላልነበረ ግዴታ ግን ልጇን መስጠት አለባት የገዛ ልጇን አሳልፋ ሰጠቻችሁ ማለት ግዴታዋ ነው ካልሆነ በሷና በልጇ ላይም በኑሮ ላይም ብዙ አደጋ ነው የሚመጣው ብዙ ነገር ሊመጣ ይችላል ስለዚህ ውስብስብ የሆነ ድርጅት ግዴታ እንደዚህ ነው እየተካሄደ ያለው ይሄ ማለት ደግሞ አዎ በወቅቱ መንገሻ ተሰማ ተይዞ ነበር ተሰማ ተይዞ እስር ቤት ነበር አዎ ተይዞ እስር ቤት ነበር ከእስር ቤት እንደወጣ ደግሞ ሰምቼ ነበር ስለዚህ ከእስር ቤት ከወጣ ደግሞ አይደለም የኔን ግብረ አበሮች እኔንም እንደማይለቀኝ አውቃለሁ በጣም ከባድ ሰው ነው ተሰማ ታውቀዋለህ ፈርተው ነው ማለት ነው የዋሸኝ ነበር ስለዚህ ፈርቼው ሳይሆን እኔም ከዚህ ህይወት ውስጥ ለማውጣት ግሪታ ማድረግ አለብኝ ድርጅቱ በሚፈልገው መንገድ አስቀጥዬ መስዋዕት የሚደረገው መስዋዕት እያደረኩኝ አስቀጥዬ ቶሎ የተወሰነ ገንዘብ ሰርቼ ከዚህ ለመጥፋት ነው የምፈልገው እኔም ምክንያቱም ተሰማ ጠፍቷል ከእስር ቤት ከተባለ በኋላ ደግሞ ቶሎ እያደረኩኝ ገንዘብ ሰራ አድርጌ ትንሽ አጥራቅሜ ለመጥፋት ነው የምፈልገው እኔ ምክንያቱም እኔንም አይለቀኝም ተሰማ ስለዚህ ይሄንን በማስመልከት ነው ይሄን እያደረኩ ያለሁት ማለት ነው እና ዛሬም ይሄን ድርጅት እየቀጠላለሁ እያልኩኝ አይደለም እኔ ከተረዳኸኝ ይሄን ድርጅት እየመቀጠል ሳይሆን እኔም ለመተው ከዚህ ህይወት ውስጥ ለመውጣት እየሞከርኩ ያለው ሰው ነኝ ዛሬ ላይ ማለት ነው ስለዚህ እንዳጋጣሚ ሆኖ ደም ላይ የመሰረትከውን ገንዘብህን ይዘህ እኔ አይደለም የመሰረትኩት የተመሰረተው መጀመሪያ ነው ብያለሁ ድርጅቱ እኔ አይደለም የመሰረትኩት ስለዚህ እኔ አስቀጠልኩኝ ግዴታ ደግሞ ገንዘብ ስለሚያስፈልገኝ ተሰማ ደግሞ ከእስር ቤት ጠፋ ሲባል እኔንም እንደሚገለኝ ስለማቅ ግዴታ ማድረግ ነበረብኝ የተወሰነ ገንዘብ ሰርቼ መጥፋት ይሄንን አይነት ድርጊት መተው በቃ ለመተው ያሰብኩኝ መጫፍ ላይ ያለው ነው የመጣው አንተ ጫፍ ላይ ሲደርስ ስለዚህ መጣችሁ እናንተ አሁንም ይኸው ካስፈላጊ ከሆነ ከዛሬ ጀምሮም አቆም የምትሉኝ ከሆነ እኔው አቆማለሁ እንደሱ አይነት ሴቶችም ስንታሉ እስከ ዛሬ እኔ ትንሽ ጊዜ ነው ማቀው አንድ አራት
ምክንያቱም በየቦታው አስቀምጣችሁ ማለት ነው። አዎ ከዛስ አሁን በየወሩ ምንድነው ይሄም እናንተ ይቀየራል ካልከው ዱባ ማለት ይሄ ያው ድንግል ያልሆኑ ሴቶች እጃቸው እንደዚህ ነው የሚሆነው። ከዛ ይሞታሉ። ከዛ እናስወግዳቸዋለን። ነው ዱባውስ ከዛ ምንድነው የሚደረገው? ዱባው ይቀመጣል እዚሁ። ከዛስ ትበሉታላችሁ እንዴ? እኛ እንበላዋለን አይደል? እንዴ አሁን እና ምንድነው የሚደረጉበት? በቃ ይቀመጣል እዚሁ። ጌታ ሰድልኝ ወደዛ ሄነ ምን አይነት ጨካኝ ሰዎች ናችሁ ግን? እንግዲህ ያለው ነገር ይሄ ነው ወንድሜ፣ የምትረዳኝ ከሆነ ይሄ ነው። ስለዚህ እኔ አሁን ራሴን ነፃ ለማውጣት ከዛሬ ጀምሮ ዝግጁ ነኝ ነው እያልኩ ያለሁት። በቃ ምክንያቱም አይደለም እኔን ማንንም አይሰማም ተሰማ። ስለዚህ ከዚህ በኋላ ከእስር ቤት ጠፍቷል። ለራሳችሁ መጠንቀቅ አለባችሁ። አይደለም እኔን እናንተንም የማይሰማ በጣም ማለት እንዲህ ነው የመሰረተው። በቃ እንዲህ ነው እዚህ ደረጃ የደረሰው። ስለዚህ እኔ ትንሽ ሰራ አድርጌ ልንገርህ፣ እኔ ተሰማን ገና ካፈር ጨምረዋል። ሰማኛለህ? እሱ አሁን ቅርንጫፎቹን እንዳንተ አይነቱን ቅርንጫፎቹን እየቆራረጥኩለት ነው። ገና ብቻውን ሲቀር እኔ ከቻልክ ደስ ይለኛል። እሱም ማጥፋት ከቻልክ ደስ ይለኛል እኮ። እኔ ምንም ከኔ ጋር እኔ ነገርኩ። እኔ ለራሴም ሰላማዊ ነው ህይወት መኖር ነው ፈልገው ነው አጠፋለሁ ማለት። አዎ እኔ ሆቴል ልኑርበት በቃ። ከእንደዛ አይነት ነገር ከሆነ ውጣ የምትለኝ ወጣለሁ ካሁን ጀምሮ ማለት ነው። ስለዚህ ሆቴል መኖር አለብኝ። እንደሱ አይነት ምስኪን በህይወቷ የተጫወተ እኔ ነኝ እንደ ድርጅቱ መስፈርት ነው እንጂ። ስለዚህ ተታስፈጽሞ ንጹህ ነህ ማለት ነው። ይሄ እኮ ድርጅቱ የተመሰረተበት እንደዛ ነው አልኩ። እኔ ምንም ልንገርህ፣ ስማኝ፣ ለአንተ አይነቱ ወንጀለኛ ምንም ምህረት የሚባል ነገር የለም። እንዴት ነው ማለት? አዎ የእጅህን ሁላ ታገኛታለህ። እኔ ይኸውልህ እንደተባባል ነው መጀመሪያ ቃል ገብተልኛል። ከዛሬ ጀምሮ ያው አሁን ለቅቄ መውጣት እችላለሁ። ስለዚህ ወደ ህግ ቦታ ወስዳለሁ ምናምን የምትለኝ ከሆነ እኔ ከእንዳንተ አይነት ወንጀለኛ ጋር ምንም የምገባው ስለዚህ መሄድ እችላለሁ። አሁን መሄድ እችላለሁ ወደ እስር ቤት። የምን እስር ቤት ነው? ሰዱልኝ። አዎ እንዴ ወዴት? ገባህን ቦታ ታገኛታለህ ማለት እንዴ? ምንድነው? ቅድም ምን ብለኸኝ ነበር? ልቀቀኝ። አስወጡት። የኔ ነይ፣ አይዞሽ፣ አታልቅሽ እሺ። ለገንዘብ ብለው እኔ እንደዚህ ያደረጉኝ። በቃ ነይ፣ አታልቅሽ ነይ። ካሁን በኋላ እኔ ታላቅ ወንድም ሆንሻለሁ እሺ። በሁሉም ነገር ውስጥ እኔ እረዳሻለሁ። በሁሉም ነገር ውስጥ ሰው የለኝም ብለሽ አታስቢ። እናትሽንም ደግሞ እኔ ፈልጌ አፈላልጌ አገኛታለሁ እሺ። ምን ልትላት ነው? በቃ እኔ ከሷ ድምፅ መስማት አልፈልግም። በቃ ሁሉንም ነገር እሺ። አይዞሽ ብቻ ግን ለምን እንደዚህ እንዳሳለፈች ብቻ በቃ አታልቅሽ። አብቅቷል በቃ እሺ። አይዞሽ በቃ እሺ። እንግዲህ ክቡራን ተመልካቾቻችን በጣም በሚያሳዝን መልኩ በጣም ልብ የሚሰብር ነገር ነው። እህታችንም እንደምታዩት ገና አንድ ፍሬ ልጅ ናት። ገና የኤሌመንተሪ ተማሪ ግን በዚህ መንገድ ህይወቷ ላይ እየተጫወቱ በስንቷ ሴቶች ላይ ህይወታቸው ላይ ተጫውተው እንዲህ ድንግል ናት አይደለችም እያሉ እየገደሉ ምን እያደረጉ የስንቷን ህይወት ነው ከመንገድ የመለሱትና በጣም እነዚህ ጨካኝ አረመኔ ምንም የሰው ስሜት ያልፈጠረባቸው የሰው እይታ ያልፈጠረባቸው አረመኔዎች ናቸውና በጣም ከባድ ነው። ይህንን ነገር ለአንዴና ለመጨረሻ ጊዜ ተሰማን አግኝተን እስክናስቆም ድረስ እንቅልፍ የለንም። ምንም የሚያስቆምን ነገር የለም ማለት ነው እና አብራችሁን ስለቆያችሁ አመሰግናለሁ። ይሄ ሰው በደንብ ብዙውን ይህንን ቪዲዮ አይተው እንዲማሩበት ለብዙ ሰው ሼር እያደረጋችሁ ለብዙ ሰው አድርሱ እላለሁ። አመሰግናለሁ። አይዞሽ ተነሽ፣ ከዚህ ቤት እንውጣ እሺ። ተነሽ ነይ።